ብስሚላሂር ረህማኒር ረሂም አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድ የነጃሺ ቲቪ ተመልካቾች እንደምን አላችሁ? ባለፈው በኢድ ፕሮግራም ላይ ቃል እንደገባሁላችሁ የተለያዩ ምግቦችን፣ የአረብ ምግቦችን፣ የሀገር ውስጥ ምግቦችን በተለያየ ቅርጽና በተለያየ ጣዕም እናስተምራለን ብለን ነበረ። ይሄው ዛሬ የዘይነብ ክችን በነጃሺ ቲቪ ላይ እነሆ ጀምሯል። የምትፈልጉትን አይነት ምግብ ደግሞ በነጃሺ ቲቪ ላይ በቻልኩት አቅም በቻልኩት ሁሉ ደስ የሚል አዳዲስ ጣዕም አዳዲስ ይዘት ያላቸውን ምግብ ይዤላችሁ እመጣለሁ። አሁን ወደ ምግብ አሰራሩ እንሄዳለን። ተከታተሉ። ዛሬ ይዤላችሁ የመጣሁት ኩሸሪ የሚባል ምግብ ነው። ይሄ ምግብ የሚያስፈልገው በጣም በሚገርማችሁ ነገር እቤት ውስጥ በቀረ ነገር አስቤዛ ኖሯችሁ ምስር ለምሳሌ ምስር ኖሯችሁ አንድ ሲኒ የምትሆን ምስር ካላችሁ ከዛ ሩዝ ሰርታችሁ ሩዝም ትንሽዬ የተረፈች ሩዝ ለምንም በቃ ለብቻዋ ምግብ መሆን የማትችል ትንሽ ሩዝ ቢኖራችሁ ፓስታ ግማሽ ፓስታ ወይም ከግማሽ ያነሰ ቢኖር መኮሮኒ መጨረሻ የወሩ መጨረሻ ላይ ቁጥ ነገሮች ካሏችሁ እሷን ሰብስባችሁ እንዴት አሪፍ ምግብ ማውጣት እንደሚቻል ነው የማስተምራችሁ ዛሬ። በአረብ ሀገራት ላይ ይሄኛው ምግብ የመስር ምግብ ነው። ብዙ ጊዜ መስሮች ናቸው ይባላል፣ የህንድም ነው ይባላል። እንግዲህ እኔ በመስር ነው የማውቀው። ግብጽ ላይ በጣም ብዙ የሚሰራ ምግብ ነው። እንደ ባህል ልክ እንደኛ ሀገር ሽሮ እንደ ባህል ምግብ ኩሸሪ ሲባል ግብጾች ናቸው የሚወሱት። እነሱ ጋር ነው በብዛት የሚሰራው። አብዛኛውን ጊዜ ግን በቃ ስጋ የማይፈልግ ቀለል ያለ የተለያየ ነገር ይዞ ግን ደስ የሚል ምግብ ነው። እኔ በራሴ የአረብ ሽሮ ብየዋለሁ። እናንተ የራሳችሁን ስም ልትሰጡት ትችላላችሁ። የሚያስፈልገን ነገር ቲማቲም ነው። ቲማቲም ላላ ያለ ቲማቲም፣ ሽንኩርት ብዙ ካለ ችግር የለውም። ካሌላችሁም ባለው ያክል ቃሪያ፣ ነጭ ሽንኩርት፣ እነዚህን አንድ ላይ መፍጨት ነው። አንድ ላይ እንፈጫቸዋለን። እንዲህ ለብቻ ብቻ የሚደረግ ነገር አይደለም። እነዚህን ነገሮች ለብቻ አንድ ላይ እንፈጫቸዋለን። ከዛ መኮሮኒና ፓስታውን አንድ ላይ እንቀቅለዋለን። ገንፈል እናደርገዋለን ማለት ነው። ምስሩንም ለብቻ ትንሽዬ ገንፈል እናደርገዋለን። እዚህ ጋር ደግሞ የምታዩት የተጠበሰ ሽንኩርት ነው። የተጠበሰ ሽንኩርት በጣም ጣዕም ይሰጠዋል። ከላዩ ላይ ሲደረግ ውበትም አለው። ጣዕሙ ኩሸሪን የሚያስብለው ይሄ ነው። እዚህ ጋር የምታዩት ከሙን ነው። ያው ከሙን ይፈልጋል ሶሱ። ከሙን ስታረጉበት ነው የራሱ ጣዕም የሚኖረው። ይሄ ጥቁር ቆንዶ በርበሬና አቼቶ ነው። አቼቶ ግዴታ መኖር አለበት አልልም። ሎሚ ካላችሁ ሎሚ መጭመቅ ትችላላችሁ። ከዛ እዚህ ጋር ደግሞ እንደምታዩት ዘይት አለ። ውስጡ ምንድነው ያለው እንዳትሉኝ፣ የተጠበሰበት ነው። ሽንኩርቱ የተጠበሰበት ዘይት ነው። ይሄ ዘይት ለምን መሰላችሁ? ሽንኩርቱ የተጠበሰበት ዘይት የኩሸሪን ጣዕም ኩሸሪ የሚያስብለው እሱ ነውና የሚሰራው ምግብ ሩዙ የሚቀቀልበት ሶሱ የሚሰራው በዚህ በተጠበሰበት ነው። የሚገርም ጣዕም ነው ያለው። ሽንኩርቱ በተጠበሰበት ዘይት ነው የምንሰራው ማለት ነው። ወጡን አዲስ ጣዕም እንፍጠር፣ ህይወታችንንም በዛው ልክ እናጣፍጥ። አሁን ወደ አሰራሩ ለመሄድ እናንተ ጠብቁኝ። እኔ እጄን ታጥቤ እመጣለሁ። ወደ አዘገጃጀቱ እንሄዳለን ማለት ነው። ጠብቁ እና እዚህ ጋር እንደምትመለከቱት በዚህ ፓስቲኒ ነው መሰለኝ የሚባለው፣ በላሊጥ ይባላል። ይሄኛው በላሊጡ ካለ ነው። ካለ ይሄ ብዙ ቤት አይኖርም። ካሌለ ግዴታ አይደለም ይሄኛውን መጠቀም። ግን ያው እንዲህ ሲሰራ የነዚህ መኮሮኒ አሁን የተለያየ አይነት መኮሮኒ ቢሆንም ችግር የለውም። ሁሉንም የቤት ውስጥ የቀረ መኮሮኒዎች ሁሉ ማድረግ ይቻላል። እና ይሄ ግዴታ አይደለም፣ ለማሳመር ያክል ነው እኔ የምጠቀመው። እሺ እንግዲህ ተመልካቾቻችን ይኸውላችሁ እሳቴን ለኩሻለሁ። ድስቴ ጋር ሞቅ ሲል ምንድነው ማደርገው? ዘይት አረጋለሁ። እዚህ ላይ ማደርገው ንጹህ ዘይት ነው ማለት ነው፣ እንዳይቃጠል ድጋሚ። ያኛውን የምጠቀመው ለሶስ ነው የጠበስኩበትን ማለት ነው። እና ይሄኛውን እኔ የምጠብሰው እንደነገርኳችሁ ካለ ነው አለ። አሁን ህፃናት ያሉበት ቤት ሊኖር ይችላል። ካሌለ ግን ግዴታ መሆን አለበት የሚባል አይደለም። በኩሸሪ ህግ ያለውን ነገር ነው የሚጨመረው። እና ዘይቱ መጋል ሲጀምር ይሄንን አደርገውና እጠብሰዋለሁኝ ማለት ነው።
እስከዛ ድረስ ዘይቴ እስከሚግልልኝ ድረስ ለሶሱም ሽንኩርት ከትፋለሁ ማለት ነው። ድቅቅ ብሎ መከተፍ አለበት የሶሱ ሽንኩርት። ብትችሉ ብትፈጩት ጥሩ ነው። ዘይቴ ሞቋል ማለት ነው። እሳቱን ቀንስና እንግዲህ እንዳያችሁት ይሄ ፓስቲኒው ተጠብሷል። ስለዚህ አሁን ሽንኩርቱን ቆየውና እዚህ ላይ ሩዜን አጥቤ ሩዙን እዚህ ላይ ጨምራለሁ ማለት ነው። ሩዛችንን አጥበን እንምጣ። እንግዲህ ተመልካቾቻችን ሩዛችንን አጥቤ አምጥቼዋለሁ። በደንብ አድርጎ ታጥቦ የተዘፈዘፈ ሩዝ ነው። ከፈለጋችሁ ገንፈልም ማድረግ ትችላላችሁ እዚህ ላይ ከማድረጋችሁ በፊት። እኔ አጥቤ ዘፍዝፌ ነው ያመጣሁትና አሁን ድጋሚ እሳቱን ለኩሼዋለሁኝ። እዚሁ ላይ እጨምረዋለሁ። በጣም ገባ ባይልባችሁ ጥሩ ነው። አብሮ እንደዚህ ይጠበስና የሞቀ ውሃ ስለሚያስፈልገኝ ውሃ አረግበታለሁ። ቀላል ነገር ነው። በጣም ብዙ ትግል የሚፈልግ አይደለም። ያው አሁን እኔ ውሃ የጨመርኩት እንደ ሩዜ መጠን ነው። እኔ ሩዜ 1 ብርጭቆ ነበረች። በዚህ 1 ብርጭቆ ውሃ ከግማሽ ነው የጨመርኩት። ስለማውቀው ነው ዝም ብዬ የጨመርኩት። ለእናንተ ግን 1 ብርጭቆ ከግማሽ ብታረጉበት የተሻለ ነው። ከዛ ደግሞ እንደ ሩዛችሁም አይነት ሩዙ ሁሉ እኩል ውሃ አይደለም የሚወስደው። አንዳንዱ ሩዝ ውሃ በጣም የሚወስዳለ፣ የማይወስድም አለ። የአገርኛው እንደነገርኳችሁ ነው። ለኩሸሪ የተሻለው አገርኛው ነው። አገርኛው ትንሽ ውሃ የሚችል አይነት አይደለም መሰለኝ፣ ይቦካል። ስለዛ እናንተ ውሃውን በመጠኑ ምን ያህል ሩዝ ነው የምትሰሩት? ለምሳሌ 1 ብርጭቆ ሩዝ 2 ብርጭቆ ውሃ ነው የሚያስፈልገው ኖርማል አበሳሰል ላይ። እኔ ግን ያደረኩት 1 ከግማሽ ያደረኩት የሌላ ምስሩም የበሰለ ምስርም ውሃውን አብሬ ስለማደርግበት እንዳያቦካብኝ መለስ አድርጌዋለሁኝ ማለት ነው። እና የእናንተ የሩዝ አይነታችሁ ይወስናል። ሩዛችሁን እንደመጠኑ አድርጋችሁ ማድረግ ትችላላችሁ። እኔ እዚህ ጋር እሳቱን እቀንሰዋለሁ ትንሽ በራሱ መብሰል ስላለበት። ከዛ ጨው እንጨምራለን። ያው ጨው እንደየ እንትናችን ነው የምንጨምረው። እኔ 1 ማንኪያ ከግማሽ አድርጌያለሁ፣ 1 በትንሿ ማንኪያ። እናንተ ደግሞ እንደየቤት ጨው አሁን ጊዜ በጣም ሰው ጨው እየቀነሰ ነው ያለው። ጨው ብትቀንሱም ጥሩ ነው። ያንን ነው እኔ የምመክረው። አሁን ይሄ የመጀመሪያ ያደረኩት ሩዙ ትንሽ በሰል እስከሚል ድረስ መካከለኛ በሰል እስከሚል ድረስ እኔ ምስሬን እቀቅላለሁ። ምስሬን እየቀቀልኩ ሶሱንም እሰራለሁኝ አብሬ። እሺ ተመልካቾቻችን፣ ምስሯ ትንሽ ገንፈል ማለት አለባትና እቺ ምስሩ ያላችሁን ያህል ነው። በብዛት ማድረግ ትችላላችሁ፣ መጨመር ትችላላችሁ። እኔ ጨምረበታለሁ። ጨምሬ ነው የምቀቅለው። ይሄ አጥቤ አመጣዋለሁ እና እንቀቅለዋለን። ከዛ እንዴት መቀላቀል እንዳለብን አሳያችኋለሁ። እሺ እንግዲህ ተመልካቾቻችን ምስሬን ጨምሬበታለሁ። የቅድሞ ለእንትን ነበረና እኔ ምስር ጨምሬበታለሁኝ። ምስሩን ለብቻ በተወሰነ እቀቅለዋለሁ። ግማሽ ቅቀላ ነው፣ ሙሉ ቅቀላ አይደለም እቀቅለው። ግማሽ አደርገዋለሁ። ያው ምስር ብዛት አያስፈልግም ያለውን። አሁን ውሃ እጨምርበታለሁ። ውሃ ያው እንደነገርኳችሁ ነው። እኔ እንዲህ በልኩ ስላየሁ ነው። ግማሽ ብርጭቆ የምታክል ውሃ ነው። ከዛኛው የተረፈውን የግማሽ ብርጭቆ ውሃ ልክ ማድረግ ይጠበቅብናል ማለት ነው።
እና እከድነዋለሁ ትንሽ መካከለኛ አበሳሰል እስኪበስል ድረስ ድስቱን ከድነዋለሁ። እሳቱን ጨምርበትና በደንብ ቶሎ እንዲበስል አደርገዋለሁ ማለት ነው። ይሄኛውን ደግሞ ሩዙ በአነስተኛ እሳት ቀንሼ ሩዙ መሀል አሁን የሆነ ሩዙንም ካያችሁት መካከለኛ አበሳሰል ነው የበሰለው። በደንብ አልበሰለም። ይሄ ሩዙም ግማሽ ነው፣ ምስሩም መብሰል ያለበት ግማሽ ድረስ ነው። ከዛ በኋላ አብሬ ያቀላቅለዋለሁ ማለት ነው። እሺ እንግዲህ ተመልካቾቻችን ያው ምግቡን እንደነገርኳችሁ ነው። ምስሩንም ጥጄዋለሁኝ፣ እዚህ ሩዙንም ጥጄዋለሁኝ። መካከለኛ አበሳሰል እየበሰለ ነው። በኋላ ላይ አቀላቅለዋለሁ። ፓስታ ግን መጀመሪያ ቀድሜ ፓስታና መኮሮኒ አንድ ላይ አቀላቅዬ የቀቀልኩት አለ። እሱን ነው የማደርገው። እነዚህ እንግዲህ ወደ ማብቂያቸው ነው። በኋላ እናቀላቅላለን። ከዛ በፊት ግን ያው ቅድም የጀመርኩት ሽንኩርት አለ አይደለ? ሽንኩርቴን እከትፍና ለሶስ በጣም ብትፈጩት ይሻላል ባይነኝ እኔ። እና ያሉኝን ቲማቲሞች እኔ በዚህ አይነት ፈጭቼ እስከምጨርስ ድረስ እናንተ ደግሞ ዘና ፈታ በሉ። ይሄንን ስቱዲዮ ደግሞ እንድንሰራበት፣ እንድንጠቀምበት፣ እንድቀርጽበት እንዲህ የአማረ ስቱዲዮ የፈቀደልን ደግሞ ዘኩኪን ስቱዲዮ የሚባል ማሰልጠኛ ቦሌ ሸዋ ዳቦ ጋር 8ኛ ፎቅ ዘኩኪን ስቱዲዮ ብላችሁ እዩማ ህንፃ ላይ ታገኛላችሁ። እዛም ደግሞ የአረብ ሀገር ምግቦችን እኔም ማሰለጥናለሁኝ። ሌሎች የፈረንጅ ምግቦችንም ስትፈልጉ እኔ በግሌ ደግሞ በራሴ ማንኛውም የአረብ ምግብ እነ አሲዳ አረብ ሀገር መሄድን መስራት ለምትፈልጉትም ቢሆን ከነስማቸው ላስተምራችሁ እችላለሁ። አሲዳ፣ መርጉጋ፣ እነ በራጣ፣ ሽሽበረክ፣ ሽሽጣዋ ማንኛውም የሶሪያ፣ የሳውዲ፣ የኢማራት የማንኛውንም ምግብ እኔ አስተምራችኋለሁ። በታች እዚህ ጋር በምታገኙት ስልክ ቁጥር ደውሉልን፣ ታገኙናላችሁ። እስከዛ እኔ ይሄንን ልጨርስ፣ እንገናኛለን። በደንብ ድቅቅ አድርገን ነው የምንከትፈው፣ ፍሬውን አናስገባም። ይሄ ምግብ እንትኑ ማቃጠሉ ነው። በደንብ ነው ቃሪያ የሚጨመርበት። በቃ የሚያቃጥል ነገር እስከምትችሉ ድረስ አድርጉበት። ሲያቃጥል ነው ደስ የሚል ጣዕም ያለው። እንግዲህ ተመልካቾቻችን ተመልሰን መጥተናል። ቅድም ያው በእጄ ነው የከተፍኩት። መፍጫ የሌለው ሰው ምን ያህል ደቀቅ ማለት እንዳለበት ለማሳየት ያክል ነው። እኔ በራሴ መፍጫ ስለነበረኝ ሁሉንም በአንድ ላይ ነጭ ሽንኩርት፣ ቃሪያ፣ ሽንኩርት፣ ቲማቲም አንድ ላይ በአንድ መፍጫ አስገብቼ ፈጭቼ ይሄንን የሚመስል አድርጌዋለሁኝ። አሁን እኔ የማደርገው ነገር ምንድነው መሰላችሁ? ይሄኛውን በድስት ላይ አድርጌ አንተከትከዋለሁ ማለት ነው። ከዛ በፊት ግን ሩዜ ማነው መኮሮናዬ፣ እኔ ያው መኮሮኒውንና ፓስታውን አብሬ ቀቅየዋለሁ ቀደም ብዬ። በቃ በስሏል። ይሄ መጨረሻ ላይ መቀላቀል የሚችል ነገር ነው። ሽንኩርቴም ተጠብሷል። ሽንኩርት ያው ለእናንተ ለማሳየት ያዘጋጀሁት ነው እንጂ እዚህ ላይ አብሬ ፈጭቼዋለሁ። እናንተ ስትከትፉት አድቅቃችሁ ክትፉት። ለምን በደንብ የበሰለ ትክትክ ብሎ የበሰለ ልክ በሀገራችን እንደዚህ እንደ ዶሮ አይነት እንደ ስጎ ለስጋ ለፓስታ የሚደረግ ስጎ አለ አይደል? እንደዛ ችክን ያለ መሆን ስላለበት ማለት ነው። አሁን ይሄኛውን አዘጋጅቻለሁ። ወደ መቀላቀሉ ልሂድና ይሄኛው ሩዙና ምስሩ አንድ ላይ ደግሞ በትንሹ በሰል እንዲሉ አደርጋቸዋለሁኝ አብረው። ከዛ በኋላ ሶሴን እሰራለሁ ማለት ነው። ከዛ አሁን ምስር ስጨምር እንዳይጠባበቅብኝ ምን አደርጋለሁ መሰላችሁ? የሽንኩርት የተጠበሰበት ዘይት አለ አይደለ? ትንሽ ከላዩ አደርገዋለሁኝ። ለምን አሁን ስለማልጠብስበት አይቃጠልብኝም ማለት ነው። ይሄኛው ጨዋችሁን እዩት።
እናንተ ጨውን እዩ። ጨው እዚህ ላይ ካነሰ እንኳን ሶሱ ላይ ሞቅ አድርጋችሁ ማድረግ ትችላላችሁ። ጨው በበዛ ቁጥር ለጤና አስቸጋሪ ነው እየተባለ ነውና ጨውን ቀንሱ። ይሄ እንግዲህ እንደነገርኳችሁ ነው አሰራሩ። የግብፅ ምግብ ነው። ተመልካቾቻችን አሁን ደግሞ ሶሱን እንስራ። ሶሱን ለመስራት የሚያስፈልገን ነገር ድስት ነው። ድስታችን እንጥዳለን። ጋል ያለ ድስት። እሳቴን ትንሽ ቀንሼው ነበረ፣ ጨመር አደረኩበት። የምጨምረው ይሄንን እንትኑ ነው፣ ሽንኩርቱና ቲማቲሙን ነው መጀመሪያ የምጨምረው። በጋለ ድስት ላይ ሲደረግ ዘይቱ ድጋሚ ከተቃጠለ ለጤና ጥሩ አይደለም። አንድ ጊዜ ብቻ ግን ስለተጠበሰበት ያው አንዴ ከተጠበሰ በኋላ ዘይቱን ማቁላያ ማድረግ ብዙ ችግር ያለው አይመስልም። ለምን ሽንኩርቱ ተጠብሶ እላዩ ላይ ማድረግ ነውና። ድጋሚ መጥበሱ ግን አደጋ አለውና በባዶ ድስት ላይ አታድርጉት የተጠበሰበትን። ይሄ የሚሆነው የኩሸሪ ዘይት ላይ ነው። ሌላ እኔ አልመክርም። ብስኩት የተጠበሰበት ሌላ ነገር የተጠበሰበት በዛ ተጠቀሙ ብዬ አልመክርም። ይሄ ግን ሽንኩርት የጠበስኩበት ይሄ አሰራሩም እንደዛ ስለሆነ ጣዕሙም የሚመጣው እንደዛ ስለሆነ ነው። ዘይቱ በጠበሳችሁት ልክ ብዙ ታረጉ እንደየመጠናችሁ። ግማሽ ሲኒ ማድረግ ይቻላል፣ አንድ ሲኒ ማድረግ ይቻላል። እንደየመጠናችሁ ትከድኑታላችሁ። ይንተከተካል። እንዲያው ቀደም ብላችሁን ብትሰሩት ሌላዎቹን ከማዘጋጀታችሁ በፊት ሰርታችሁ ትክትክ ብሎ እሱ ሲያበቃ ልክ ይሄኛውን በስሎ ሲያበቃ አንድ ላይ ማቅረብ ይቻላል ማለት ነው። ስለዚህ አሁን እኔ ቦታዬን ላጸዳዳና ወደ ማዘጋጀቱ ወደ ማቀራረቡ ሄዳለሁ ማለት ነው። እሺ ተመልካቾቻችን ያው እንደምታዩት እየተንተከተከ ነው። እዚህ ላይ እኔ ቅመሞቹን እጨምራለሁ። እዚህ ጋር እንዳትረሱት የምፈልገው ነገር ቢኖር ይሄ አቼቶ ነው። አቼቶ የሚጨመረው እንደ እንትናችሁ ነው፣ እንደምትፈልጉት የሚጨመረው አንድ ሲኒ አቼቶ ነው፣ ግን የሶሱ መጠን ይለየዋል። አቼቶ የለም ከሆነ ደግሞ ሎሚ፣ 2 ሎሚ ጨምቃችሁ፣ ሎሚ ሲሆን መጨረሻ ላይ በቃ ልታወጡት ስትል ቢሆን ጥሩ ነው። ለምን ሎሚ በባህሪው ሲንተከተክ ይመራል። እንዳይመርባችሁ ልክ በስሎ ተንተክትኮ ሲያበቃ ልታወጡት ስትሉ 2 ሎሚ ጨምቃችሁ አድርጉበት። ያ ነው ቴስቱን በጣም ደስ የሚል ቴስትና እንዲበላ የሚያደርገው። ስለዚህ አሁን እኔ እንደነገርኳችሁ ይሄን አቼቶን እጨምረዋለሁ። ከዛ ደግሞ ከሙን በደንብ ካሌላችሁ ምንም ችግር የለውም። በቃ በበርበሬ ማቁላላት፣ ነጭ ሽንኩርት፣ ዝንጅብል አድርጎ ዝንጅብል አይጨምሩም የኛን ሀገር አይነት ቴስት ስለሚይዝ እኔ 1 ማንኪያ ከግማሽ ከሙን አድርጌያለሁ። ከዛ ደግሞ ይሄ ቆንዶ በርበሬ እሱም ማቃጠል ጣዕምም ስለሚሰጠው ጨው ጨምርበታለሁ። ወደ መጨረሻው ደርሰናል። ወደ መብላቱ ተዘጋጁ፣ እንበላለን። ጨው እንደየቤታችሁ። ዋው ማሻአላ፣ የምር በጣም ስለምወደው ነው መሰለኝ ሽታው እንዴት ደስ እንደሚል ብታዩ። በተለይ ይሄ የአቼቶ ሽታ ከነጭ ሽንኩርት ከከሙን ጋራ ያለውን ሽታ ሞክሩትና እናንተ ጻፉልኝ። በቃ አሁን ይሄንን ምን አረጋለሁኝ? ከላዩ አረጋዋለሁኝ። የበሰለ አይደለም፣ ዝም ብሎ በእንፋሎቱ ለቀቅ እንዲልልኝ ከላይ አረጋዋለሁ። በቃ ከዛ ምንድነው ማደርገው? እከድነውና አጠፋዋለሁ። እንፋሎቱ ብቻውን እራሱ መጥጥ አድርጎ ያንን ይበትነዋል። ከዛ ሲቀርብ ጠብቁኝ፣ አስቀናችኋለሁ። ትሰሩታላችሁ፣ ትወዱታላችሁ። እንበላለን፣ አዲስ ምግብ እንለምዳለን፣ አዲስ ጣዕም እንለማመዳለን፣ ህይወታችንን እናጣፍጣለን። አዳዲስ ነገሮች ብዙ አሉ፣ እንማማራለን። እናንተም ጋር አዲስ ነገር ካለ አመላክቱን፣ ጻፉልን። እዚህ ደግሞ ስቱዲዮአችንን ደግሞ ይሄንን ቀረጻ ደግሞ የምናከናውንበት ስቱዲዮ ዘኩኪን ስቱዲዮ ይባላል። መማር የምትፈልጉ እንዳትረሱ፣ ኑና ተማሩ። የተለያዩ በጣም ብዙ ኬኮች፣ ጣፋጮች፣ የአረብ ምግባቶች በአይነት እናስተምራለን። እኔ በግሌ ማስተምራለሁኝ እዚሁ ዘኩኪን ስቱዲዮ ቦሌ ሸዋ ዳቦ
እዩማ ህንፃ በዚህ ከታች በምትመለከቱት ስልክ ደውላችሁ መመዝገብ ትችላላችሁ። አመሰግናለሁ። ጠብቁት። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። ምግባችን ደርሷል። እሳቴን አጠፋለሁ። እስኪ ሶሴን እስቲ እዩልኝ እንዴት እንደሆነ። አሁን እኔ ብዙ ስላልሆነ የሰራሁት ሩዝ መጠነኛ ሶስ ነው የሰራሁት። እናንተ በሩዛችሁ ልክ በምታቀርቡት ልክ ሶሱንም በዛ ብታረጉት ሶሱ ነው በጣም የሚያባላውና እንደዛ አድርጉት። ይሄው እንደምታዩት ትክትክ ብሎ በስሏል። እስኪ እንቅመሰው ጨውን ቴስት ለማድረግ። ዋው ሽታው ራሱ በቃ በጣም ደስ የሚል ሽታ ነው ያለው። ይሄ እኔ እንግዲህ ሁሉም ሰው ቢወደው ደስ ይለኛል። አቼቶና ከሙን ሲቀላቀል በጣም ደስ የሚል ቴስት አለው። እናንተም እንደምትወዱት እርግጠኛ ነኝ። ይሄው እንግዲህ ሩዙና ምስሩ። በነገራችሁ ላይ እንደዚህ የሚሰራ ሾርባ አለ። ሾርባ በሾርባ ስም የሾርባ ይዘት ኖሮት እንደዚህ የሚሰራ አለ። ልክ እንደዚህ ሆኖ በቃ ሾርባ የሚደረግ ልክ ለሾርባችሁ እንደምታዘጋጁት በነበራችሁ ነገር እንደምታዘጋጁት ደግሞ ደረቅ አድርጋችሁ በዚህ አይነት ሶስ ሰርታችሁ ሽንኩርት ጠብሳችሁ ደግሞ ሞክሩት። በቃ እናንተ የፈለጋችሁትን ስም ስጡት። እኔ በሀገሬ ስም የአረብ ሽሮ ብየዋለሁ። አሁን አቀራርበን እንቀምሰዋለን። ተመልሼ እመጣለሁ። እንግዲህ ተመልካቾቻችን ተመልሰን መተናል። ይሄን ይመስላል። አይታችሁ ትፈርዳላችሁ። ከዛ ደግሞ ጣዕሙ ላይ ምንም የምነግራችሁ ነገር የለም። እኔ ራሱ እስከምበላው ድረስ ጓጉቻለሁ። በጣም ስለምወደው ነው። ኩሸሪ ማለት ይሄ ነው። በእኛ ቋንቋ የአረብ ሽሮ እንለዋለን። እንደዚህ አይነት እንትን በእኛ በሀገራችን ሾርባ የሚሰራ ሰው አለ። እዚህ ላይ የሆነ ድንች ምናምን አድርጎ የሚሰራ ነገር አለ። ግን በዚህ መልኩ ደግሞ ለወጥ አድርጋችሁ ስታደርጉት ለአይነትም ያምራል። አይነት ሰርታችሁ እንደዚህ አድርጋችሁ ብታቀርቡት ያምራል። በጣም ነው ደስ የሚለው፣ ይጣፍጣል። እንግዲህ ተመልካቾቻችን እኔ እቀምሰዋለሁኝ። እንደማጓጓችሁ እርግጠኛ ስለሆንኩኝ እንደምትሰሩትም እርግጠኛ ነኝ። በጣም ነው በጣም ደስ ይላል፣ ይጣፍጣል። ሞክሩት። እንግዲህ እንደምታዩት ይኸው ቀንሻለሁኝ። ልበላ ነው፣ ጓጉቻለሁኝ። እየሰራሁት ነው የጓጓሁት ለመብላት። በጣም ነው የምወደው። እናንተም ትወዱታላችሁ። ሞክሩት እስኪ። ቢስሚላህ ፓስታ ስላለው ፓስታውን ስብርብር አድርጉት እንዲህ እንትን እንዳይልባችሁ። ብስሚላህ እኔ በራሴ በጣም ነው የምወደው። እመኑኝ በጣም ነው የምትወዱት። ስሩት። በቃ ግን ጣዕሙን እንዲህ የሚወደድ የሚያደርግላችሁ እንደነገርኳችሁ አቼቶ ነው። ከሌላችሁ ሎሚ አድርጉበት ብያለሁ። ያው እንደነገርኳችሁ ነው። ነጭ ሽንኩርት ትንሽ በዛ ብሎ ነው የሚጨመረው። የነጭ ሽንኩርቱ በዛ ማለት አቼቶ ያጠፋዋል፣ ጣዕሙን ያጠፋዋል። የራሱ የሆነ ቴስት ይሰጠዋል። በጣም ነው ደስ የሚለው። ይሄ በቃ ብሉኝ ብሉኝ የሚል አይነት እንትን ነው ያለው። በምንም አይነት የፈለገ አይነት እንግዳ ቢመጣባችሁ ለራሳችሁ ምንም በልታችሁ ማጠግቡት አይነት በጣም ደስ የሚል አይነት ምግብ ነው። ሞክራችሁ ደግሞ ኮሜንት አስተያየታችሁን በኮሜንት እንደምትገልጹልኝ እርግጠኛ ነኝ። ለዛሬ ያዘጋጀሁላችሁ ይሄንን ይመስላል። ዘኩኪንግ ስቱዲዮን አመሰግናለሁ። በሚቀጥለው ሳምንት እስከምንገናኝና የተለየ ነገር ይዤላችሁ እስከምቀርብ ድረስ እኔ ዘይነብ ጀማል ነኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።